ዶክተር ወደ አንቺ ልምጣና ስለ ተግባቦት ስንነጋገር እንግዲህ ጤናማ የሆነ ተግባቦት በራሱ በተለምዶ ጠበኛ ወይ ደግሞ ቁጡ ከሚባሉ ሰዎች የሚመጣብንን ነገር ለመመለስ በራሱ ዋስትና የለውም። ምክንያቱም ተግባቦት የሁለት ሰዎች ጉዳይ ስለሆነና ሁለቱም ሰዎች እኩል ሊያምኑበት ስለሚገባና እንዳው እንደ ስነ ልቦና ባለሙያ ከእንዲህ አይነት ሰዎች ጋራ በተለምዶ ቁጡ ብለን ከምንጠራቸው ሰዎች ጋራስ ጤናማ የሆነ ግንኙነት የምንፈጥርባቸው መንገዶች ይኖሩ ይሆን ወይ? አዎ እንግዲህ እውነት ነው። ሁሉ ጊዜ እኛ ራሳችን ላይ ሰርተን ቤተክርስቲያን ብዙ ለፍታብን ጥሩ ካቴኪስቶች አስተምረውን ቤተሰቦቻችን በብዙ ረድተውን ካህናት አባቶቻችን በንስሐም በካውንስሊንግም ሲስተሮችም እንደዚህ ተለፍቶብን ምናልባት ጥሩ ስብዕና ገንብተን ሊሆን ይችላል። ነገር ግን አንዳንድ ጊዜ ሁሉም ሰው ደግሞ ጠበኛና ቁጡ የሚሆንባቸው ምክንያቶች ሊኖሩ ይችላሉ። ቤዚካሊ ወይም በመሰረቱ እነሱን ማወቅ መልካም ሊሆን ይችላል። ምክንያቱም ራሳችንንም ለመጠበቅ እነዛ ሰዎችንም ቁጡና ጠበኛ የሆኑ ሰዎችንም ለመረዳት ማለት ነው። ስለዚህ አሁን የቁጡነት ወይም ደግሞ የጠበኛነት ስሜት የሚያጠቃቸው ወይም ደግሞ ሰዎችን መቆጣጠር የሚወዱ ሰዎች ምን አይነት ናቸው የሚለውን እሱን ከዛ በኋላ ራሳችንን እንዴት እናዘጋጃለን የሚለውንም አብረን እናያለን። ሰዎች ቁጡ ተናዳጅ ወይም ደግሞ ሌላውን ሰው መቆጣጠር የሚፈልጉባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። አንደኛው ኢንቫይሮንመንት ወይም ደግሞ ጄኔቲክ፣ ኔቸር ኤንድ ነርቸር ወይም ደግሞ አካባቢና ተፈጥሯዊ ብለን መለየት እንችላለን። አንዳንዴ በአካባቢያችን ተጽዕኖ ምክንያት እኛ አካባቢ ሁሉን ነገር በነፃነትና በግልጽ ነው የምናወራው ብለን ግን ሰውን የሚያስቆጣ ነገር ልናወራ እንችላለን። ወይም ደግሞ ያደግንበት ቤት አካባቢ በጣም ጠበኛና ቁጡ ሰው ይኖርና የዛን ሰው ባህሪ እኛ ልንለማመድ እንችላለን። ስለዚህ ያ ከአካባቢ የምናገኘው የተለማመድነው ነገር ሊሆን ይችላል። ያ ግን አምጥተን ከሌሎች ሰዎች ጋር እንደመጣልን ቅድም እንደተባለው ሳናሰላስል ይጠቅማል ወይ ሳንል ስናወጣው እኛን ሊያስቆጣን ይችላል። ከሰዎች ጋር ጥሩ ግንኙነት መፍጠር የምንፈልግን ሰዎች ሊያናድደን ይችላል። ስለዚህ ቆም ብለን ማሰብ ይኖርብናል ማለት ነው። ይሄ እንግዲህ በአካባቢያችን የምንለማመደው ነው። በተፈጥሮ ደግሞ የተለያዩ የስብዕና አይነቶች የሚከፋፈሉበት ሁኔታ ይኖራል። ፐርሰናሊቲ ታይፕስ የምንላቸው ናቸው። ይሄ ዲስኦርደር ወይም ደግሞ ህመም አይደለም፣ ግን ክፍልፋዮች አሉት። አሁን ላይ ብዙ አይነት ክፍልፋዮች አሉት። ለምሳሌ በ5 አይነት የሰዎች ስብዕና የሚከፍለው አንዱ የስነ ልቦና አከፋፈል ውስጥ አንድ ፐርሰናሊቲ ታይፕ አለ። እሱ ምንድነው? በአማርኛ ላላገኝለት እችላለሁ። ቀጥታ ኒውሮቲሲዝም ፐርሰናሊቲ ታይፕ ይባላል። ይህ የስብዕና አይነት ሰዎች አትሪስክ ወይም ደግሞ ጫፍ ላይ ናቸው ምን ለመሆን ለዲስኦርደር ወይም ደግሞ ለአእምሮ ጤና መቃወስ ጫፍ ላይ ያሉ ሰዎች ናቸው። ያ የሚሆነው ከተፈጥሮ ሊሆን ይችላል። ከተፈጥሮ ኢነሴንስ ውስጣቸው ካለ የኬሚካል ወይም ደግሞ የቅመሞች ማነስ አእምሮ ውስጥ ካሉ ደስታ አይሰማቸውም። ቁጣ ይላቸዋል። ምክንያቱም ደስታ የሚያመነጩት ኬሚካሎች በጣም አናሳ ስለሆኑ ማለት ነው። ስለዚህ ይበሳጫሉ ቶሎ እንቅልፍ አይወስዳቸውም። እንቅልፍ ብዙ ስለማይተኙ ደግሞ በሚቀጥለው ቀን ጥሩ ግንኙነት ከሰዎች ጋር የላቸውም። ስለዚህ እነዚህን ሰዎች እንደ ቤተክርስቲያን ማገዝ ነው ያለብን። ነገር ግን ጥሩ ተሰጥኦና ችሎታ ውስጣቸው ደግሞ የተሰጣቸው መክሊት ሊኖር ይችላል። ነገሮችን ማደራጀት፣ ማስተማር፣ ተምረውም ትልቅ ቦታ የደረሱ ሰዎች ሊሆኑ ይችላሉ። ግን እኛ እሱ እኮ ቁጡ ነው፣ እሱ እኮ አሁን ማያናድድ ነገር ያናድደዋል ካልን የት ጋ ናቸው? እዚህ ጋ ናቸው፣ ጫፍ ላይ ናቸው ማለት ነው። ለምን? ወደ ክራይሲስ ውስጥ ወይም ደግሞ ወደ ዲስኦርደር ወደ ቀውስ ውስጥ ለመግባት ማለት ነው። ስለዚህ ማገዝ ያስፈልጋል። እንዲህ አይነት ሰዎችን መረዳት፣ ማገዝ፣ ቦታ መስጠት፣ የሚፈልጉትን ነገር ይሄ ነገር
እኔ እንዲሆኖ ነው ማየት የምፈልገው፣ እንዲህ ሲል በጣም እበሳጫለሁ ካለ አንድ ሰው ለዛ ሰው ስፔስ መስጠት ያስፈልጋል። በቃ እንዲያድርገን እንጠብቀው፣ ይሄን እንዲህ ሲሆን ነው የሚወደው፣ ያንን ሲያደርግ ስራውን ሰርቶ መውጣት ይችላል። ስለዚህ ከዛ ሰው ጋር የአእምሮ ጤናውን ጠበቅንለት ማለት ነው። ወደዚህ ሄዶ ወደ ችግር ውስጥ እንዳይወድቅ ቁጡና ተበሳጭ ባህሪውን አገዝ ነው ማለት ነው። ስለዚህ ሰዎችን መረዳት አስፈላጊ ነው። በሌላ መልኩ ደግሞ ባስ ሲል ይህንን ማወቅ ስለሚያስፈልግ ነው ወደ ዲስኦርደር ወይም ደግሞ ወደ ጤና መቃወስ ደረጃ ይደርሳል። እንደዚህ አይነት ሰዎችን አንዳንድ ጊዜ ሰውን መጫን መቆጣጠር የሚፈልጉ ሰዎች አሉ። ለምሳሌ 3 አይነት ዲስኦርደሮችን ልንገርሽና ፈጠን አድርጌ ሰዎች እንዲያውቋቸው ነው፣ አለርት እንዲሆኑ ማለት ነው። አንደኛው ሳይኮፓትስ ይባላሉ። እነዚህ ሰውን መጫን መቆጣጠርና ለሰው ሀዘኔታ አለመሰማት ባህሪያቸው ነው። ስለዚህ እኛ ነፃ ሆነን ቅድም እንደተባለው እኔ የምፈልገው ዋጋ የምሰጠው አባ እንዳሉት ማለት ነው፣ ሌላ ሰውም ዋጋ የሚሰጠውን ነገር አውቀን የእርስ በርስ ግንኙነት ማዳበር በጣም መልካም ነው። ነገር ግን አንዱ ሰው እኛን መጫን መቆጣጠር ሰላም መንሳት ከሆነ እና ያ ደግሞ በሚታይ ደረጃ የአእምሮ መቃወስ ውስጥ የገባ ሰው ከሆነ ርቀት መጠበቅ ያስፈልጋል። ሌላው ዳርክ ኢምፓትስ ይባላሉ። ይሄ ባለፉት 2 ዓመታት የአሜሪካ ሳይኮሎጂ አሶሲዬሽን ሲጨቃጨቁበት ነበረ። ወደ ዲስኦርደርነት ዴስኤም ውስጥ ይግባ አይግባ፣ የበሽታዎችን የሚያጠና እንትን ውስጥ ይግባ አይግባ፣ ይመደብ። እኔ ይመደብ ከሚሉት ላይ ነኝ። ምክንያቱም ምንድን ነው የሚያደርጉት? እኛ አንቺም እዚህ ያሉትም የስነ ልቦና ባለሙያዎች ስለሆኑ ታውቂያለሽ። በስነ ልቦና አንድ ቃል አለ፣ ኢምፓቲ። ምን ማለት ነው? በሰዎች ቦታ ሆነን ራሳችንን ማየትና ለሰዎች ሀዘኔታ እንዲህ የሆነው እንዲህ ነው ብለን ለመረዳት ሁሌ ቅርብ መሆን አለብን እንደ ስነ ልቦና ባለሙያ። እነዚህ ሰዎች ሰዎችን ይረዳሉ፣ የደረሰበትን ነገር ያውቃሉ። ግን ለምንድን ነው የሚጠቀሙት? ያንን ሰው ለማጥቃትና መጥፎ ነገር ለማድረግ ለመቆጣጠር። ለምሳሌ ዳርክ ኢምፓትስ የሰዎችን በአእምሯቸው ጥሩ ይረዳሉ፣ ጥሩ ሁኔታ ላይ እንደሆንሽ እንዳልሆንሽ። ያንን ግን ከአንቺ ውስጥ ያለውን ነገር ሚስጥርሽን ማውጣት ነው የሚፈልጉት። ያንን ስታውጪላቸው መቆጣጠር ነው የሚፈልጉት። ምናልባት ሰው በተሰበሰበበት ቦታ ዳርክ ሂውመር የሚባል ነገር አላቸው፣ ጥቁር የሆነ ቀልድ። ለምሳሌ አንቺ ሚስጥር ብለሽ የነገርሻቸውን ነገር እንዲህ በተሰበሰብንበት ቀስ ብለው አንቺን በሚያዋርድ መልኩ ገጽታሽን ለማበላሸት ለማጠልሸት ይጠቀሙበታል። ወይ ደግሞ አንቺን ለመቆጣጠር ይህንን ነግረሽኝ የለ ይህን ባወጣውስ፣ ወይም ደግሞ ሄደው ሚስጥር ብለሽ የነገርሻቸውን ነገር ለሰው ሁሉ ያንቺን ገጽታ ለማጠልሸት ይጠቀሙበታል ማለት ነው። ይሄ ጤናማ አይደለም። ከዛ ባሻገር ደግሞ አንቺ እንድትቀበያቸው ምን ይባላል፣ በጣም በስጦታ ሊያንቆጠቁጥሽ ይችላሉ። ከዛ አንቺ ደግሞ ጓደኞቼ ናቸው ትይና ክፍት ትሆኛለሽ። ያ ለነሱ ሰውን የመቆጣጠሪያና የመጫኛ መሳሪያ ነው። ሳይገባቸው ቀርቶ አይደለም። ሳምሃው እነሱ ምንድናቸው እያረጉት ያለው ነገር ትክክል እንዳልሆነ ይረዱታል፣ ግን ደስታ ስለሚሰጣቸው ይቀጥሉበታል። ከእንደዚህ አይነት ሰዎች ጋር ሰውን በክፉ መቆጣጠር ከሚፈልጉ ሰዎች ጋር አንዳንድ ጊዜ ሰላም ተመኝተን መለያየት፣ ርቀትን መጠበቅ አስፈላጊ ሊሆን ይችላል። ከዚሁ ጋር ደግሞ አንድ የመጨረሻ ናርሲሲስት ፐርሶናሊቲ ዲስኦርደር የሚባሉ አሉ። እነዚህ ደግሞ እጅግ የገዘፈና ራሳቸውን በጣም አጥብቀው የሚወዱ ሰዎች ናቸው። ስለዚህ ማንኛውም ሰው ከነሱ ሊስተካከል ከመሰላቸው ማጥቃትን ይወዳሉ። ብዙ ነገር መቆጣጠርን ይፈልጋሉ። ሰዎች ከነሱ ልቀው እንዲታዩ አይፈልጉም። ስለዚህ በግንኙነታቸውን መጀመሪያ ጥሩና ሰላማዊ አድርገው ይጀምሩና ግን ያንን የሚያደርጉት ዓላማ አላቸው፣ ሰውን ለመቆጣጠር፣ ራሳቸው ብቻ ጎልተው ለመታየት ነው። ስለዚህ እነዚህን ነገሮች ተረድተን ሰዎች አባ እንዳሉት ቅድም ወይዘሮ አበበችም እንዳሉት
በመከባበር ላይ የተመሰረተ ካልሆነ እኛን ለመጫን የኛን ስብዕና ለማጠልሸት እኛን አሳንሶ ለማሳየት የሚደረጉ ግንኙነቶች ከሆኑ አንዳንድ ጊዜ ለሰዎች ጸልየን ከልብ ሰላም ተመኝተን መራቅ ያስፈልጋል። መታገል አያስፈልግም። እንዲህ አይነት ሰዎች ምናልባትም እርዳታ የሚያስፈልጋቸው ሊሆኑ ይችላሉ። አንዳንድ ጊዜ ቅድም እንደተባለው አታለው እንደዚህ በስጦታም በምንም አድርገው ትዳር ውስጥም ሰውን ሊከቱ ይችላሉ። ስለዚህ እንደ መጽሐፍ ቅዱስ እንደሚለው እንደ እርግብ የዋህ እንደ እባብ ደግሞ ብልህ መሆን አለብን። እንዲህ አይነት ስብዕና ያላቸውን ሰዎች አይተን እንዳልኩሽ ሰላማቸውን ተመኝተን ርቀታችንን መጠበቅ አለብን ብዬ አስባለሁ። አመሰግናለሁኝ ዶክተር ስለሰጠሽን ሙያዊ ማብራሪያ። በጣም ጠለቅ ያለ ነገር ነው። ስለዚህ ከእንደዚህ አይነት ሰዎች ጋር በአንድም በሌላም ያው ተመክሮ ያለን ሰዎች ልንኖር እንችላለን እና አንድም ራሳችንን እንኳን ለመጠበቅ ብቻም ሳይሆን እነሱንም ለማገዝ ማወቁ በጣም አስፈላጊ ነገር ነው ብዬ አምናለሁኝ። አንዳንድ ጊዜ ሰው ሲቆጣ ቅድም እንዳልሽውም እንዴት ተቆጣ ነው እንጂ ለምን ተቆጣ፣ ወደዛ ቁጣ ማያስቆጣ ነገር ብለን ስንል ወደዛ ቁጣ የመጣበትን ርቀት አናይም። ስለዚህ ምንጩን አናይም። አሁን እያደረገ ያለውና ለእኛ የማይስማማንን ነገር መሆኑ ላይ ብቻ ነው የምናተኩረውና ለማገዝ ለምሳሌ ያ ሰው ወደ አእምሮ ጤና እክልነት እየቀረበ ከሆነም ሌላ ሕክምና ሊያገኝበት ወደሚችልበት ቦታ ለመውሰድም በጓደኝነትም ቢሆን በቤተሰብም በትዳር ውስጥም እንዲህ አይነት ዝም ብሎ እየቻሉ ብቻ መሄድ ወይ በእኛ በኩል የሚጠበቅብንን ነገር ብቻ በመታገስ ከመኖር ምንድን ነው ብሎ መፈተሹ በጣም አስፈላጊ ነገር እንደሆነ ነው የተረዳሁት። እጅግ አድርጌ አመሰግናለሁኝ ዶክተር። ወይዘሮ አበበች ወደ እርስዎ ልምጣና እንግዲህ ከግንኙነቶች መካከል አንዱ የትዳር ህይወት ነው። ወጣቶች ከመተጫጨት በፊት ወይ ደግሞ ወደ ትዳር ከመግባታቸው በፊት እንደው ይሄንን ግንኙነት በምን መልኩ ቢያስኬዱት ይሻላል? ወደ እነዛ ደረጃ ከመድረሳቸው በፊት ሁለት ወጣቶች ወደፊት አብረው ለመኖር የሚያስቡ ወጣቶች እንዴት ቢተዋወቁ የተሻለ ነው ብለው ያምናሉ? ከተመክሮ ካሎትም የህይወት ተመክሮ አያይዘው ቢመልሱልን፣ ሀሳብ ቢሰጡን። እንግዲህ ጋብቻ በቤተ ክርስቲያናችን የተከበረ ነው። በጋብቻ አንድ ቤተሰብ ሲመሰረት ያ ቤተሰብ ትንሿ ቤተ ክርስቲያን ተብሎ ይወሰዳል። በካቶሊክ ቤተ ክርስቲያን ህፃናት የሚያድጉበት ምቹ ቦታ ነው። ቀጣይ የሆነ ዜጋ የሚፈልቅበት በመሆኑ የቤተሰብ ምስረታው በቤተ ክርስቲያን የሚደገፍ ነው። እግዚአብሔርም የፈጠረው ነው ጋብቻን። ነገር ግን ጋብቻው የሚመሰረትበት ሁኔታ ያው ቤተ ክርስቲያናችን የራሷ የሆነ አሰራር አላት። በተክሊል እንዲጋቡ ነው ለጋብቻ የደረሱ ወጣቶች መቼም በተክሊል እንዲጋቡ ነው ትምህርቱም ያለው ምክሩም ያለው። ከዚህ ውጪ ያለ የቅድመ ግንኙነት ብዙ ተደጋፊነት የለውም። ምክንያቱም ሁለቱንም ጎጂ ስለሚሆን ወንዱንም ሴቱንም ቢሆን ጋብቻ ከመመስረቱ በፊት ወደ ጾታዊ ግንኙነት ውስጥ መግባት ተደጋፊነት የማይኖረው ነው የሚሆነው። ነገር ግን ወጣቶች ራሳቸውን ከቻሉ ቢያንስ ራሳቸውን በኢኮኖሚ ከቻሉና ለመጋባት ውሳኔ ላይ ከደረሱ ወደ ቆሞሳቸው በመሄድ በማሳወቅ ተገቢ የሆነ ትምህርት የሚያገኙበት ሁኔታ ስላለ ይህን ስርዓት ካደረጉ በኋላ ወደ ጋብቻው መሄዱ ክብር ነው። ለቤተ ክርስቲያኗም ክብር ነው፣ ለነሱም ክብር ነው። ሁሉ ነገር መልካም ነው የሚሆነው። አንዳንድ ሁኔታዎች ግን እኔ ሳገናዝብ ሳይ ምናልባት ብዙ ወጣቶች በቤተ ክርስቲያን አገልግሎት ላይ ይሳተፋሉ። በመዘምራንነት ብዙ ጊዜ ያገለግላሉ። እድሜያቸው ለጋብቻ የደረሰ አይነት ሆኖ ነው የሚገኛለው። ነገር ግን አንዳንድ እርስ በርሳቸው ለመጠያየቅ የሚፈራሩ ይመስለኛል። እንግዲህ ይሄ
የኔ ግምት ነው ከተወሰኑ እንደው ከአንድ ከሁለት ሰው ከሰማሁት በስተቀር ጥናት አይደለም። ነገር ግን አብረው ከመቆየታቸው የተነሳ እንደ ወንድም ነው የምንተያየው እንደ እህት ነው የምንተያየው የሚል አይነት ሐሳብ ውስጥ ይገባሉ። አብረው ስላገለገሉ ግን እኔ ወንድምና እህቶች ናቸው ብዬ አላስባቸውም። እነሱ በቅንነት ወደ ውሳኔ ከደረሱ ከተፈቃቀዱ ተነጋግረው በቤተ ክርስቲያን ስርዓት መሰረት ወደ ጋብቻ ቢገቡ ለነሱ እንደው መልካም ነው ብዬ አስባለሁ። ለምን በአንድ አይነት የቤተ ክርስቲያን ስርዓት ውስጥ ነው ያደጉት። እርስ በርስ ይተዋወቃሉ። ያላቸውን ግንኙነት ቀና ያደርግላቸዋል። ሳይረፍድም ሳይመሽም እንደ ወደ ጋብቻው ጠጋበሉ ሚናችሁን ለዩ ነው መላቸው። እኔ ለወጣቶች የምመክራቸው ይሄ ጥሪ ነው። ጋብቻም አንድ ጥሪ ነው። ዝም ብሎ እድሜ አንዳንዴ በጨዋታ እንዲሁ ያልፋል። ምን ኖረው እዚች ዓለም ላይ አጭር ስለሆነ ያንን እድሜ እንግዲህ ውጤታማ አድርገን ማለፍ አለብን። ኖሩና ሞቱ መባል የለብንም። በአንዱ መታየት አለብን። መቼ ወይ ወደ ገዳማውያን ህይወት ይሁን ወይ በጋብቻ ህይወት። እርግጥ ለብቻ መኖር አንዱ መብት ነው መሰለኝ። ቢሆንም ግን ብቸኞች ከበዙ ደግሞ ቤተክርስቲያናችንን ማን ነው የሚተካው ወደሚል ጥያቄም ይመጣል። ስለዚህ የተወሰነው እድሜ ካለፈ በኋላ ደግሞ ጋብቻ ሊፈራ ይችላል። እድሜው ትንሽ ከፍ እያለ ሲሄድ ጋብቻ ማስፈራሪያ ሆኖ ቁጭ ይላል። ሰዎቹም ለመሸከም ይከብዳቸውና ሰበብ ይፈጥራሉ፣ ብዙ ሰበብ። ነገር ግን በቀላሉ ሊጀመር እንደሚችል አድርጎ ማሰብ ጥሩ ነው። አንዳንዴ የኢኮኖሚው ጉዳይ ማስፈራሪያ ይሆናል፣ መኖሪያው ቤት ማስፈራሪያ ይሆናል። ነገር ግን ደግሞ ብዙ ምሳሌዎች አሉ። በሌላም እንደው ያሳለፉትን ሰዎች ሲናገሩ ከባዶ ተነስተን ሁለታችንም እዚህ ደርሰናል የሚሉ አሉ። እግዚአብሔር ይረዳል። ደግሞ ልባቸው አንድ ከሆነ ሰርታ ያገኛሉ፣ ገንዘብም ከሆነ። ስለዚህ ጋብቻን እንዳይፈሩ ነው እኔ የራሴን የግሌን ምክር የምመክረው። ማስፈራሪያዎቹን እንደምንም እንሸከማለን። የሚሸከሙበት ጫንቃ ይሰጣቸዋል እግዚአብሔር። ስለዚህ ሚናቸውን ቢለዩ ጥሩ ነው። ወደ አንዱ ጋር ጠጋ ማለት ጥሩ ነው በጊዜ ብዬ እላለሁ። እሺ፣ አመሰግናለሁ ስለሰጡን። እንግዲህ ከህይወት ተሞክሮ የሰጡን ነገር ነው። በጣም አስፈላጊ ነገር ነው። በአንድ ቤተክርስቲያን ውስጥ እያገለገሉ የሚገኙ ወጣቶች ምናልባት ጥሪያቸው የትዳር ከሆነ አለመፍራት ማለት እግዚአብሔር ደፍረው በሚገቡበት የህይወት ጥሪ አብሯቸው ይጓዛል የሚለው እንግዲህ ዋስትና ነው። ምክንያቱም ከተሞክሮ ነው የተነገረን። እንግዲህ ወጣቶች አባ ወደ እርስዎ ልምጣና እንግዲህ ስለ ግንኙነት ሲወራ እግዚአብሔር ወደ ሰዎች ያደረገው ትልቁ እርምጃ እንደ የግንኙነቶች ሁሉ ቁንጮ አድርጌ ነው እኔ የምወስደውና ሰው ከጅማሬው ከእግዚአብሔር ጋር ባለው ግንኙነት በኃጢአት ምክንያት ይሄ ግንኙነት እንደቆሰለ እንደሻከረ እናውቃለን። ነገር ግን በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን እጅግ ስለወደደ አንድያ ልጁን ሰጠ፣ ስለዚህ በልጁ የሚያምን ሁሉ የዘላለም ሕይወት ይኖረዋል እንጂ አይጠፋም። እንግዲህ ይህ የእግዚአብሔር ምሕረትና ፍቅር ምን ያህል ጥልቅ እንደሆነ ያሳየናል እና አንዳንዴ ምናልባት በመዘናጋት በቸልተኝነት ይህንን ፍቅር ይህንን ምሕረት ችላ ብለን ወደ ኃጢአት የማዘንበል ነገር ይታያልና እንዴት ነው ይህ ከእግዚአብሔር ጋር ባለን ግንኙነት ዝንባሌያችንን ከኃጢአት እግዚአብሔር ወደሚወደው ነገር የመመለስ ሁኔታ ውስጥ መግባት የምንችለው? በኃጢአት ዙሪያ ላይ ያለን ዝንባሌ ሰብአዊነታችንን ከሚገልጹት ነጥቦች መካከል አንዱ ነው እና የሰብአዊነታችን ክፍል ነው። ያ ማለት ደግሞ በቃ በኃጢአት ህይወት ውስጥ ተጨብጭቦልን እንቀጥል ማለት ሳይሆን፣ ነገር ግን ያ እንግዲህ ማንነታችን የሚገለጽበት ነው እና ለዚህ ደግሞ ጥሩ ምሳሌ አድርጌ የማስበው ሐዋርያው ጳውሎስ ክቡሩን ነገር እንደ ሸክላ ዕቃ ሆነን ይዘነዋል የሚለው በሁለተኛው ቆሮንቶስ ላይ የጻፈው መልእክት ጥሩ
ጥሩ ሊያብራራ ይችላል ብዬ አስባለሁ። እና ይሄ ማንነታችን ነው። ክቡሩ ነገር አለ፣ እንዲሁም ደግሞ ሸክላው አለ። ክቡሩ ነገር ለብቻው አይደለም ያለ ሸክላ፣ ወይም ሸክላው ደግሞ ለብቻው አይደለም ያለ ክቡሩ ነገር። ስለዚህ ሁለቱም ተያይዟል። አሁን ይህንን እንግዲህ እውነታችንን ይዘን ይህ ነው እውነታችን፣ ማንነታችን ይሄ ነው። እግዚአብሔር አምላክም የሸክላ ባህሪያችንን አይዘነጋም። እንዲሁም ደግሞ ያለ ሸክላ ባህሪያችን አይደለም የፈጠረን፣ ወይም ያለ ሸክላ ባህሪያችን አይደለም እግዚአብሔር የሚጠራን። ስለዚህ ከነ ሸክላነታችን፣ ስለዚህ በቸልተኝነት ወደ ኃጢአት የማዘንበል ፈተና ምናልባት እይታችንን እዚህ ላይ በሌላ አመለካከት ብናየው ይጠቅማል ብዬ አስባለሁ። ያም ማለት ምን ማለት ነው? ድክመቶቻችን ራሳቸው ለጠለቀ ግንኙነት ሊመሩን ይችላሉ። ወደ እግዚአብሔር የምንቀርብበትም ጥሩ አጋጣሚም ሊሆንልን ይችላል። ያም ግን ሊሆን የሚችለው ድክመቶቻችን ላይ የሚኖረን ስራ፣ የሚኖረን ትኩረት ሲኖር ነው። እንዲሁ ዝም ብለን ምን ችግር አለው በሚል ቋንቋ ኃጢአቱን እንደፈለግን እያደረግን በቃ ደስ አለኝና አደረግኩት ምን ችግር አለው እያልኩኝ ትከሻዬን ሁሉ እንዲህ ምን ችግር አለው እያልኩ በእንደዛ በቸልተኝነት የምናየው ነገር ሳይሆን፣ ነገር ግን ትኩረት ሰጠን ድክመቶቻችን ራሳቸው ስለ ራሳችን የሚናገሩት ጥልቅ የሆነ እውነታ አለ። ያንን ይዘን ወደ እግዚአብሔር የምንቀርብበት ጥሩ አጋጣሚ አድርገን ድክመቶቻችንን ልንይዛቸው እንችላለን ባይ ነኝ። ስለዚህ እያንዳንዱ በህይወታችን የሚገጥመን ክስተት፣ የሚገጥመን ድክመት ኃጢአትንም ጨምሮ ማለት ነው፣ እዛ ላይ የሚኖረን ግንዛቤ፣ እዛ ላይ የሚኖረን እይታ ወደ እግዚአብሔር የምንቀርብበትም መንገድን ሊከፍትልን ይችላል። በዚህ ምክንያት ነው ሐዋርያ ጳውሎስም ይናገራል፣ ኃጢአት በበዛች ቁጥር የእግዚአብሔር ጸጋም አብሮ ይበዛል ይላል። ያ ማለት ግን በኃጢአት ኑሮ ግፉበት ማለት አይደለም። ግን እዛው ላይ መስራት የምንችለው ጥሩ የሆነ መንፈሳዊ ጉዞ ሊኖር ይችላል ድክመቶቻችን ላይ። ስለዚህ ወደ እግዚአብሔር መቅረባችን ወይም ከእግዚአብሔር ጋር ባለን ግንኙነት ድክመቶቻችን እክሎች ከመሆናቸው ይልቅ እንደውም መገልገያ መሳሪያዎች አድርገን ልናያቸው እንችላለን። ለምሳሌ ያህል አንድ ኃጢአት በሰራው ጊዜ፣ ራሴን በዛ ድክመት ውስጥ ባየው ጊዜ እግዚአብሔር በዚህ ድክመቴ አማካኝነት ስለኔ ምን ይላል? ስለኔ የሚናገረው ነገር አለ። ስለዚህ ድክመቱም ራሱ ስለኔ የሚናገረው ነገር አለ እና ያ ድክመቱ ስለኔ የሚናገረውን ነገር በተረዳውና ባወቅኩት መጠን ይበልጥም እንደገና ወደ እግዚአብሔር መቀርብበት ጥሩ ግንዛቤ ውስጥ ይከተኛል። እንዲሁም ደግሞ ድክመቴ ስለ እግዚአብሔር ምን ይላል? የኔ ኃጢአት መስራት ስለ እግዚአብሔር የሚናገረው ነገር ምንድን ነው? ስለ እግዚአብሔር የሚናገረው ነገር አለ። ያም እንግዲህ እግዚአብሔር አምላክ መሐሪ፣ ልክ በተጠቀሰው ጥቅስም እንደቀረበልን ዓለምን የወደደ አምላክ እንደሆነ ይናገራል። ስለዚህ ድክመቶቻችን ላይ እንግፋባቸው፣ ይጨብጨብልን፣ በድካማችን ላይ ድካም እንጨምር ማለት ሳይሆን ድክመቶቻችን ላይ ቆም ብለን እስቲ ይሄ ድክመት ስለ ራስ የሚናገረው ነገር ምንድን ነው? በዚህ ድክመት እግዚአብሔር ስለ ራሱ ምን ይላል ብለን እንደዛ አይነት ሂደት ውስጥ ብንገባ ሌላ የሆነ ከእግዚአብሔር ጋር የምንገናኝበት ደረጃ ውስጥ እንደርሳለን። ስለዚህ ድክመቶቻችን ተስፋ የሚያስቆርጡን ሳይሆኑ ነገር ግን የምንማርባቸው መድረኮች፣ የትምህርት መድረኮች አድርገን ልንይዛቸው እንችላለን። እግዚአብሔርም ይጠቀምባቸዋል። በድክመቶቻችን አማካኝነት ይበልጥ ወደ እርሱ ይስበናል። በድክመት ብቻ ሳይሆን ደግሞ በሌሎችም በክስተቶች ሁሉ እግዚአብሔር ሁል ጊዜ ፍጡርን ወደ ራሱ የመሳብ አሰራርና አካሄድ አለው። ስለዚህ ድክመቶቻችን እንቅፋት ከመሆናቸው ይልቅ እስቲ ድክመቶቻችን ስለ ራሳችን ምን ይላሉ? ስለ እግዚአብሔር ምን ይላሉ? መጨረሻ ላይ በዚህ የራስ ግንዛቤና በዚህ ስለ እግዚአብሔር ያለን ግንዛቤ ሁለቱን ይዘን የጠለቀ ግንኙነት ውስጥ ወደ እግዚአብሔር እንቀርባለን ማለት ነው።
ስለዚህ ያለንበት ነባራዊ ሁኔታ ሁሉ ለእግዚአብሔር ምቹ የሆነ ለጠለቀ ግንኙነት የሚጠቀምባቸው መድረኮች ናቸው ብዬ አስባለሁ፣ ኃጢአትንም ጨምሮ ማለት ነው። ይህንን ምስል ደግሞ በቃ በኃጢአት ኑሮ ውስጥ እንግፋ ማለት አይደለም። እሺ አባ አመሰግናለሁ። ለየት ያለ እይታ እንዲኖረን ነው ያደረጉት። እንግዲህ እግዚአብሔር የማይጠቀምበት የማንነታችን ክፍል እንደሌለ ነው። ምክንያቱም የእሱ አሰራር ለየት ያለ ስለሆነ ለማለት እና ምንድነው ያስታወሱኝ ኃጢአቶቻችን ላይ እግዚአብሔር ምን ይላል ወይ ደግሞ ስለዚህ አሁን ስላለሁበት ሁኔታ እግዚአብሔር ምን ይላል ብሎ መጠየቅ እንግዲህ ወደ ራስም ለመግባት ያግዛል። ስለዚህ ከገዛ ራስም ጋር ያለው ግንኙነት በዛ መንገድ ነው የሚጀመረው፣ በአስተውሎት ሲሆን ላለመድገም። ስለዚህ ወደ ኃጢአት የሚገፋፋኝ ወደዛ እንዳዘነብል የሚያደርገኝ ነገር ገና ሲመጣ ስለማውቀው ስለምረዳው፣ ስለዚህ ያንን መንገዱን ለማስቀየስም ንቁ ሆኜ እጠብቃለሁ እንደማለት ነው። ስለዚህ በአስተውሎት መፈተሽ ያንን ያለሁበትን ሁኔታ። አመሰግናለሁኝ አባ። ዶክተር መቅድም እንግዲህ ገደቡን የጠበቀ የመግባቢያ መንገድ የመሰለ ሌሎች እንግዲህ ለመግባባት ያግዛሉ ብለሽ የምትያቸው ነገሮች አሉ ወይ? አዎ እንግዲህ ገደቡን የጠበቀ ግንኙነት ወደ ጥልቅ ጓደኝነትም ሊመራ ይችላል እና ሁል ጊዜ ከማን ጋር ነው ያለኝ ግንኙነት የሚለውን ነገር ከጠየቅን በኋላ እንግዲህ እስከምን አብረን እንሂድ የሚለውን ጓደኝነትም ጋር ዘልቆ ሊሄድ ስለሚችል ማለት ነው። ይህንን ስንል አንድ ሰው ከአንድ ሰው ጋር ጓደኛ ለመሆን እንግዲህ ቤዚካሊ የሚያስፈልጉ መሰረታዊ ነገሮች አሉ። እውነተኛ መሆን፣ የምንነጋገረው ነገር በሀዘን በፍቅር ላይ ሀዘን ኢን ሴንስ ሰውን ለመረዳት ኢምፓቲ ማለቴ ነው። በሰው ቦታ ሆኖ ነገሮችን ማየት አስፈላጊ ሊሆን ይችላል። በጣም የምወደው ደግሞ አንድ ጽንሰ ሀሳብ አለ፣ ተጋላጭነት ቨልነራቢሊቲ። አንድ በጣም ጥሩ ጸሐፊ እና በዚህ ላይ ብዙ ጥናት ያደረገች ታውቂያት ይሆናል፣ ብሬኔ ብራውን የምትባል አሜሪካዊት ሴት አለች። ጥናት ታደርጋለች በተጋላጭነት ላይ። ተጋላጭነት ወይም ቨልነራቢሊቲ ምንድን ነው? አንድ ሰው ሚስጥሩን ሲነግርሽ ልታሾፊበት አይደለም ወይ ደግሞ ልትተችው አይደለም፣ ልትቀበዩና ከዛ ደግሞ ከዛ እንዲወጣ ምናልባት የሚታገልበት ነገር ከሆነ ልትረጁ ነው። ያ ጥልቅ ጓደኝነትን ይመሰርታል። ብዙ ሰዎች ለዛ ዝግጁ አይደሉም ትላለች። ይሄን እንግዲህ ረጅም ጥናት አድርጋ ነው፣ ከረጅም የህይወቷን ክፍል ጥናት አድርጋበት ነው። ስለዚህ እኛ ምን ያህል ሰዎች ወደኛ ሲመጡና ውስጣቸው ያለ ባዶነትን የሚታገሉበትን ነገር ሲነግሩን ተጋላጭ ሆነው ሲመጡ ለመቀበል ምን ያህል ትከሻለን፣ ምን ያህል ዝግጁ ነን። ያንን ደግሞ ወስደን ለመተጋገዝ፣ ለመረዳዳት፣ ከዛ ካለንበት ሁኔታ ለመውጣትና ግንኙነትን ለማሳደግ መሰረታዊ ነገር ነው ብዬ አስባለሁ። ጥሩ ጥሩ መጽሐፎችም አሏት። ዴር ቱ ሊድ የሚል፣ አትላስ ኦፍ ዘ ሃርት የሚል፣ ቴድ ላይም ብዙ ንግግሮችን ታደርጋለች። ስለዚህ ጥልቅ የሆነ ጓደኝነት፣ ጥልቅ የሆነ ግንኙነትን ለመፈጸም ከሰዎች ጋር ለማድረግ እኛ ሰዎችን ለመቀበል ምን ያህል ዝግጁ ነን። ከዛ ባሻገር ደግሞ እውነተኛ መሆን። አንዳንድ ጊዜ እውነት ከሰው ሰው ሊለያይ ይችላል። ቅድም ወይዘሮ አበበች አንድ ላይ ያደጉ ልጆች አንድ ላይ ቢሆኑ የሚለው ጽንሰ ሀሳብ በጣም ትክክል ነው። ምክንያቱም እኛ የተሰራንባቸው ስኬማ የሚባል ነገር አለ። ኮር ስኬማ ማለት ነው የማንደራደርባቸው። ለምሳሌ ጋብቻ ክቡር ነው። ስለዚህ አሁን ይሄ የኛ እውነታ ነው። ትዳር ካለው ሰው ጋር ያልሆነ ግንኙነት ውስጥ መግባት በቃ አናስበው። ምክንያቱም በተክሊል የተቀናጁ ሰዎች ናቸው። እኛ ለዛ ቤተሰብ ምናልባት እንደ ወንድም እንደ እህት ልንሆን እንችላለን። እንደናንተ ደግሞ የጥሪ ህይወት ውስጥ ያሉ ሰዎች አሉ። ለነሱም መሰናክል መሆን ኃጢአት ነው። በቃ ይሄ ኮር ስኬማችን ሊሆን ይችላል እንደ ካቶሊክ።
ያ እውነታ ከሌለው ሰው ጋር ጓደኝነት መፍጠር ትግል ነው የሚሆነው። ትዳር ካለው ሰው ጋር ግንኙነት ማድረግ ምንም አይደለም ብሎ የተነሳ ሰው ጋር ጓደኛ ለመሆን መሞከር እኔ ትግል ነው የሚሆነው ብዬ ነው ማስበው። ስለዚህ ሰዎች ጓደኝነት ጥልቅ የሆነ ግንኙነት ከሰዎች ጋር ለማድረግ ያለን ቤዚካሊ ምናምንበት ኮር እምነታችን ኮር ስኬማችን ምንድነው ብለን መፈተሽ መቻል አለብን። ያንን ካደረግን አንድ አይነት ቋንቋ የምንናገር እንሆናለን። ያ ደግሞ ግንኙነታችን ጥልቅ የሆነ ይሆናል። ቅድም እንደተባለው ረጅም ርቀት ሊዘልቅም ይችላል ማለት ነው። እሺ ዶክተር አመሰግናለሁኝ። እንግዲህ ያው ገደባችንን ማወቅ እንደማለት ነው። ማለት አሁን ባለትዳርን ሰው ወደ ሌላ መንገድ እንዲመለከት ማድረጉ የኛ መሆን የለበትም። ስለዚህ ግንኙነት ስንፈጥር በራሱ ገደብ ማወቅ ሚዛናዊነትን ያመጣል። እስከየት ድረስ ነው በአንድ ሰው ህይወት ውስጥ መግባት ያለብኝ? እስከየት ድረስ ነው አንድን ሰው ወደ ህይወቴ ማምጣት ያለብኝ? ርቀቱ በራሱ መገፋፋትን ሳይሆን ምንድነው ሚዛናዊነትን ያመጣል፣ መከባበርን ያመጣል እንደማለት ነው። እና እንደ ምሳሌነት ደግሞ የጠቀስሽው አንድን ሰው ሚስጥሩ ሲነግረን ያንን ጠብቀን ቆይተን ያንን ሰው ለማሸማቀቅ ሳይሆን ለማገዝ ነው። ምክንያቱም ያ ሰው ወደኛ ሲመጣ ወደ ሌላም ሰው መሄድ ይችል ነበረ። ስለዚህ አስፈላጊ አይደለም ያ የነገረን ነገር ወደ ሌላ ሰው መውሰድ፣ ራሱ መውሰድ ይችል ነበረ። እኛን የመረጠበት የራሱ የሆነ ምክንያት ስላለው ሰዎችን በደካማ ጎናቸው ገብቶ ማጥቃቱ አስፈላጊም ክርስቲያናዊም ያልሆነ ምግባር እንደሆነ ነው። አመሰግናለሁኝ ዶክተር አባ። በስተመጨረሻ እንግዲህ የተነጋገርነው ነገር ሁሉ የእርስ በርስ ግንኙነት አዎንታዊ የሆነም ያልሆነም ተግባቦትም ብዙ ጊዜ በግል ህይወታችን መነሻው ጤናማ ለሆነም ግንኙነትና ወይ ተግባቦትም የሚያስነሳን ከእግዚአብሔር ጋር ያለን ግንኙነት ነጸብራቅ ነው እኔ ብዬ አምናለሁ። አንድ ሰው ከእግዚአብሔር ጋር ያለው ግንኙነት ጤናማ ከሆነ ስር የሰደደ ከሆነ እሱ ወዶም ባይሆንም የዛ ነገር ትሩፋት ነው ወደ ሌሎች ሰዎች ይዞት የሚሄደው ብዬ አምናለሁና እንደው እንዴት ነው ከእግዚአብሔር ጋር ባለን ግንኙነት ስር መስደድ የምንችለው? ከእግዚአብሔር ጋር ባለን ግንኙነት ስር የሰደደ ወይም የጠለቀ ግንኙነት ላይ ለመድረስ እንግዲህ ከፈለግን ያው የግንኙነት አንደኛው ባህሪ ምንድነው? ከዛ ግለሰብ ጋር አብሮ የመዋል ርዕስ ነው እና ለምሳሌ በትዳር ውስጥ ያሉ ግለሰቦች ከትዳር አጋራቸው ጋር አብረው ነው የሚኖሩት እና አብሮ መኖር የሚለው ለጠለቀ ግንኙነት አጋዥ ነው የሚሆነው። የሱም ተቃራኒ አለ። አብሮ የማይኖር ከሆነ መራራቅ ከመጣ ጥልቅ ግንኙነት የሚባለው ነገር በጣም እየራቀና እንዲሁ ዝም ብሎ ሀሳባዊ ምናባዊ ነገር ሊሆን ይችላል። ስለዚህ ግንኙነት ዙሪያ ላይ እንግዲህ ያለው ይሄ ከሆነ አብሮ መሆን ነገር በጣም ወሳኝ ከሆነ ከእግዚአብሔርም ጋር እንደዚሁ ነው። ስለዚህ ከእግዚአብሔር ጋር ያለንን ግንኙነት ስር የሰደደ የጠለቀ እንዲሆን ትርጉም ሰጪ የሆነ ግንኙነት እንዲሆን ከፈለግን ከዚህ አምላክ ጋር ጊዜ ማሳለፍና አብሮ መኖር ግድ ይላል። አንድ መዝሙር አለ፣ ባወቅኩ መጠን ይበልጥ ወደድኩ የሚል አለ እና ይህ ማወቅ የሚባለው እንዲህ ዝም ብሎ የጭንቅላት ስራ ኢንፎርሜሽን የመረጃ መሰብሰብ ጉዳይ ሳይሆን ነገር ግን ማወቅ የሚባለው ያ ጥልቅ ግንኙነት ውስጥ ከመግባት ጋር የተነሳ እና ያ የማውቀው ግለሰብ ልክ የኔ አካል ሆኖ እስከሚሰማኝ ድረስ የኔ ሆኖ እስከሚሰማኝ ድረስ ቀርቤዋለሁ ማለት ነው እና ማወቅ እግዚአብሔርን ባወቅነው ቁጥር ይበልጥ እንድንወደው ያግዘናል ማለት ነው እና ከዚህ ጋር በማያያዝ አንድ የነገረ መለኮት ዘርፍን ብንመለከት ነገረ መለኮት ከሌሎች ሁሉ ዘርፎች ለየት የሚያደርገው ነገር ቢኖር ምንድነው? ነገረ መለኮት የሚያጠና ግለሰብ እንዲሁ ዝም ብሎ
መረጃውን ብቻ የነገረ መለኮት ርዕሶችን መረጃ ብቻ ሰብስቦ መቀመጥ ሳይሆን ውሎ አድሮ ያግለሰብ ከዛ ከሚያጠናው አምላክ ጋር የጠለቀ ግንኙነት ውስጥ ይገባል። ስለዚህ ነገረ መለኮትን ማጥናት ግንኙነት ውስጥ የመክተት እድል አለው። ማለትም እንግዲህ ነገረ መለኮት ስለ እግዚአብሔር ማወቅ የሚገባንን ነገር ምንዳስስበት ዘርፍ ነው። ስለዚህ እግዚአብሔርን ባወቅነው ቁጥር ይበልጥ እሱን የመቅረብና የመውደድ በግንኙነቱም የመጥለቅ እድል ይኖረናል። ባወቅነው መጠን ደግሞ ይበልጥ እግዚአብሔር አምላክ ላይ ያለውን እውነታ መረዳት እንችላለን። እውነት እግዚአብሔር እውነት ነው። ጲላጦስ ጌታችን ኢየሱስ ክርስቶስ የጠየቀው እውነት ምንድነው ብሎ ሲጠይቀው ጌታችን ኢየሱስ ክርስቶስ መልስ አልሰጠም። ምክንያቱም እውነት የሚባለው እዛው ፊት ለፊቱ ቆሞ እያለ እንዴት እንዲህ አይነት ጥያቄ ይጠየቃል ይመስላል ነገሩ። እና የእግዚአብሔርን ውበት የእግዚአብሔርን እውነት ማየት የምንችለው በቀረብነው ቁጥር ይሆናል። ስለዚህ ከሌሎች እውነት ካልሆኑ ነገሮችም መለየት የምንችለው እግዚአብሔር እውነት የሆነውን እግዚአብሔር ባወቅነው ቁጥር ይሆናል ማለት ነው። ከዛ ይህንን እግዚአብሔርን ባወቅነው ቁጥር እንዴት በቀረብነው ቁጥር እንዴት ደግ እንደሆነም አሁንም እናውቃለን። ደግነቱን ልክ ጌታችን ኢየሱስ ክርስቶስ በወንጌል ለምሳሌ እንደምናየው እንዴት ደግ ሆኖ በሱ ፊት የቀረቡትን በሽተኞችን ሁሉ ደከመኝ ሰለቸኝ ሳይል መፈወሱ ራሱ እንዴት ደግ ቢሆን ምን ያህል ደግነት እንግዲህ በውስጡ ባህሪው እንደሆነ በዚህ አይነት አኗኗሩ አሳይቷል። እና የእግዚአብሔርን ደግነት ደግሞ ማወቅ ይማርካል ይበልጥ ለጠለቀ ግንኙነት። በመጨረሻ ደረጃ አሁን እግዚአብሔር እንዴት ውብ እንደሆነ የሚደንቅ እኮ ነው። አቤት እንዲህ አይነት ጭራሽ አስቤውም አላውቅም ወይ ጉድ ብዬ እስከምገረም ያ የመገረም ደረጃ በእንግሊዝኛው አጠራር ኮንተምፕሌሽን የምንለው ነው። በተመስጦ የምንኖርበት ደረጃ ላይ እንግዲህ የምንደርሰው ውበቱን ያየን ጊዜ ነው። ስለዚህ አንድ ግለሰብ ከእግዚአብሔር ጋር በሚኖረው ግንኙነት እግዚአብሔርን ባወቀው መጠን ደግነቱን ባየው ቁጥርና እንዴት ውብ እንደሆነ ባየው ቁጥር በግንኙነቱ እየጠለቀ ይሄዳል እና ሌሎችንም የሚያይበት እይታ ይሄው ጠልቆ ያወቀው እግዚአብሔር ሆኖ ቁጭ ይላል። ስለዚህ ግንኙነቱም ከሌሎች ጋር የሚኖረው ግንኙነት ትርጉም በሚሰጥ አይነት ሁኔታ ነፃነት የተሞላበት አይነት ግንኙነት ውስጥ ይገባል። ምክንያቱም ጌታችን ኢየሱስ ክርስቶስም እንደሚናገረው እውነት ነፃ ታወጣችኋለች ይላል። እግዚአብሔር እውነት ከሆነና ያንን እውነት ካወቅኩት በነፃነት መንቀሳቀስ እችላለሁ። ግንኙነቶችም ከሱም ጋር የሚኖረኝ ግንኙነት እንደዚሁ በነፃነት በየጊዜው እየበለጸገ እያደገ ነፃነት እያደገ ከሌሎችም ጋር ደስ በሚያሰኝ አይነት ሁኔታ መኖር እችላለሁ። ስለዚህ ከእግዚአብሔር ጋር የሚኖረኝ ጥልቅ ግንኙነት የሱም ማንነት ከማወቅ ደግነቱን፣ ውበቱን እና እውነቱን ከማወቅ ጋር የተያያዘ ነው ብዬ አስባለሁ። ለዚህም ደግሞ ከዚህ ግለሰብ ጋር ጊዜ ማሳለፍ ግድ ይላል ማለት ነው። አመሰግናለሁኝ አባ። ጥልቅ ለሆነ ማብራሪያ መንፈሳዊ ጥልቀት ይዘት ያለው ማብራሪያ ነው የሰጡንና እግዚአብሔር ባወቅነው መጠን ውበቱን ባወቅን መጠን እውነተኛነቱን ባወቅን መጠን እንግዲህ እንወደዋለን። የምንወደው ነገር ደግሞ የመምሰል ጥረት ውስጥ ስንገባ ከሌሎችም ጋር ያለን ግንኙነት በዛው መጠን እያደገ ይመጣል። አመሰግናለሁኝ አባ። የመጨረሻ እድል ለርሶ ልስጥና ማለት የሚፈልጉት ነገር ካለ እንግዲህ ብዙ አንስተን ተወያይተናል። እንደ አንድ ክርስቲያን እንደ አንድ እናት በዚህ ዙሪያ መጨረሻ ላይ ሊሰጡን የሚፈልጉት ሀሳብ ካለ። ወደ ሰው ልብ ውስጥ ሊገባ የሚችል እውቀት መጽሐፍ ቅዱስ ውስጥ አለ፣ የእግዚአብሔር ቃል ውስጥ አለ። ነገር ግን እኛ አላወቅነውም። እንደ መድኃኒት አላየ ነው። መድኃኒት ነው። የተዛባም ግንኙነት ቢኖር ሊቃና ይችላል ብዬ አስባለሁ። መንገዱን የሳተ ግንኙነትን ቢኖር ይቃናል። አንዳንዱ እውቀት እንጨምርበትና እናቃናዋለን። ሁለተኛው የኛ ፈቃደኝነት ለመለወጥ ፈቃደኝነት ስንሆን ይለወጣል። ሁለት ነገር ማለት ፈልጋለሁ። እኛ የእግዚአብሔርን ቃል ማወቅና መኖርም ማወቅ ብቻ አይደለም፣ እንደ እውቀት ማወቅ አይደለም፣ እንደ ህይወት መኖር። እንደ ህይወት ስንኖር ስናውቅ
ፈውስም እናገኛለን። ለራሳችንም ለሌላም ፈውስ እንሆናለን። ለምን? የእግዚአብሔር ቃል ሕያውና የሚሰራ ነው። ዕብራውያን 4:12 ላይ እንደሱ ይላል። ዝም ብሎ ፊደል ጥርቅም አይደለም፣ እውነትም የሚያናግር ነው። ያ ከሆነ በቃሉ የምፈወስበት ዛሬ ከ2000 በፊት ዓመት በፊት ኢየሱስ ምድር ላይ ኖሮ ከሰዎች ጋር እንደተነጋገረ ዛሬም እኔን የሚያነጋግረኝ ነው ብዬ እንደዛ አስቤው ማንበብ አለብኝ ማለት ነው እንጂ ዝም ብሎ የቃላት ድርደራ አይደለም። ሌላው ደግሞ ምንድነው የሚለው? የእግዚአብሔርን ትእዛዛት ስንፈጽመን ጤነኞች እንሆናለን። አይደለም ተግባባት። ዝም ብሎ መግባባት እኮ ወይ ጊዜያዊ ነው ወይ ዘላቂ ነው፣ በዛው ሊያበቃም ይችል ይሆናል። ጤነኛም እሆናለሁ የእግዚአብሔርን ትእዛዛት ስፈጽም። ቀና ነገር ነው የምሰራው። ቀና ነገሮች ለሰውነቴ አካላት ጥሩ ናቸው። ደህና ደስ ደስ እያሉ ውሃ እንደሚጠጣ አትክልት ያሳድጉኛል እንጂ ወደ በሽታ ያመጡኝም ማንንም አያመጡ። በእጃችን ያለው የአባቶች ትምህርት እና ይሄ መጽሐፍ ቅዱስ እግዚአብሔር ይስጣቸው ከቋንቋ ወደ ቋንቋ እየተረጎሙ እዚህ ያደረሱት ለነሱ አክብሮት ይገባቸዋል በእውነት። ከቋንቋ ወደ ቋንቋ በሁሉም ቋንቋ አለ አሁን ሰዓት። ስለዚህ ሁሉም በሚገባው ቋንቋ ያንብበው፣ መድኃኒቱ በእጁ ነው ብዬ ነው ማሳረጊያ መስጠት እንፈልገው። አመሰግናለሁ። አመሰግናለሁኝ። እኔም በጣም ጥሩ የሆነ መቋጫ ነው የሰጡን። መፍትሄው በውይይታችን የተጠቀሱ ተግዳሮቶች መፍትሄው በእጃችን ነው ያለው። በእግዚአብሔር ቃል ውስጥ ከሰዎች ጋር እንዴት መኖር እንዳለብን፣ ከገዛ ራሳችን ጋር እንዴት መኖር እንዳለብን፣ ከእግዚአብሔርም ጋር ቢሆን እንዴት መኖር እንዳለብን በግልጽ ተቀምጧል ነው እያሉን ያሉት ወይዘሮ አበበች። እናመሰግናለን። በጣም ትክክል ነው። ለእናንተም ለአድማጭ ተመልካቾቻችን እንግዲህ የምንጋብዘው የምናበረታታው ይህንን ነው። ይህም ማዕከል የቆመው ለዛ ነው። የእግዚአብሔር ቃል ለማንበብ፣ ለመካፈል፣ ለማስተንተን እንዲሁም በገዛ ራሱ ደግሞ ሕይወት ውስጥ አንዳንድ በስሜት ላይ መስራት የሚፈልግ ሰውም እዚህ መጥቶ ራሱ ላይ እየሰራ ከገዛ ራሱ ከሌሎች ጋር ከእግዚአብሔር ጋር ባለው ግንኙነት ጥሩ የሆነ አቅጣጫ እንዲይዝ ለማድረግ ለማገዝ አብሮ ለመጓዝ ነው ያለው። ይህንንም እንድትጠቀሙ በዚሁ አጋጣሚ እየጋበዝኩኝ እንግዶቼን እጅግ አድርጌ አመሰግናለሁ። ዶክተር መቅደም፣ አባ ዳዊት፣ ወይዘሮ አበበች ጊዜያችሁን ሰውታችሁ በእውነት የሚያንጽ ሙያዊ የሆነ ከህይወት ተመክሮ ያካፈላችሁን ሁሉ ስለዛ እግዚአብሔር አገልግሎታችሁን ይባርክ። እኛም ላደመጥነው አድምጠን በስራ ላይ ለማዋል እግዚአብሔር ይርዳን። ውድ አድማጭ ተመልካቾቻችን በቀጣይ በሌላ ፕሮግራም እስከምንገናኝ ጊዜ ድረስ ሰላም።